ሰዎችን ለመገላገል ሲል ህይወቱ አልፏል። ለ24 ዓመት ልጅ ነው። ለሀገርም ለወገንም በጣም በጣም የሚያሳዝን ነው። ዋንስ አንድ ጊዜ ኮምፒውተር ላይ ከከተቱ የትም ቦታ አለ፣ ስራ ሁሉ ላታገኝ ትችላለህ። አሰልፍ ራሱ ትልቅ ወንጀል አድዋ አይ ቲንክ ውጭ ሀገር ላለ ነው ኢትዮጵያዊ በጣም ቡትስ ኢነርጂ ነው የሚሰጠው። በዚህ አይነት ስማችን ሊነሳ አይገባም። የሀበሻው ማህበረሰብ በአጠቃላይ ጠቅላይ ሚኒስትር አብይ ከመጣ በኋላ ስደተኛ በዛ። ያም ፕሮፌሽናል ስደተኞች ናቸው። ከኢትዮጵያ ውጭ ብዙ ኢትዮጵያውያን ዲያስፖራዎች የሚኖሩበት ሳውዲ አረቢያ መሆኑን ያሳያል። እናንተ ሁሌ 45,000 ናችሁ ብለውን ያሾፉባቸው። ከዚህ በፊት ግን የኢትዮጵያን ባንዲራ በመቀስ እየቆረጡ ነፃ የወጣን ህዝብ ነው ወይስ ቅኝ ለምን አልተያዝም? አፄ ምኒልክ ለምን ምርጫ አላካሄዱም ብለህ አሁን አፄ ምኒልክን እንትን ማለት የሚኒሊክን ታሪክ የአድዋን ታሪክ ማንም ሊሰርዘው እንደማይችል እኔ አረጋግጥልሃለሁ። የኪውባ ወታደሮች ትልቅ ተሳትፏል፣ ብዙ ሞተዋል። ካራማራ ሲባል ሁልጊዜ ታማኝ በየነ ነው። ብዙ ጊዜ ዶክመንተሪ ፊልሞችን አዘጋጅቶ አሳይቷል። ዩክሬኑ መሪ ዜሌንስኪ ወደ ዋይት ሀውስ አቅንቶ ነበር። ቡሊንግ በጋዜጠኞች ፊት ለፊት ዛት ቢግ ሚስቴክ ነው ለኢትዮጵያ መንግስት በነግረው ትልቅ ስህተት። ሰላም ጤና ይስጥልን። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። በቶሮንቶ ካናዳ፣ በመላው ካናዳ፣ በመላው ሰሜን አሜሪካ እና በመላው ዓለም ከህዝባችን ጋር የተያያዙና ሌሎች ጉዳዮችን የምናነሳበት እንግዶችን የምንጋብዝበት ሳምንታዊ ዝግጅታችን ነው። እስከ መጨረሻ ድረስ አብራችሁን ቆዩ። አድማጮቻችንና ተመልካቾቻችንን ሰላም ብትንብሬ ጤና ይስጥልኝ ተመልካቾቻችን፣ እንደምንሰነበታችሁ። እንግዲህ ያው ዳግማዊ እንዳለው በሳምንታዊ ፕሮግራማችን የእንግዳችን ፕሮግራም ነው። በተለያዩ ጉዳዮች ላይ እንነጋገራለን፣ እንወያያለን። አገርንም ውጭ ሀገርንም አስመልክቶ ካናዳንም አስመልክቶ እና መቼም ዛሬ ከአየር ሁኔታው ብንጀምር ሰላምታችን ያው አቅርበናል። ሰብስክራይብ አድርጉ እንበል ቀድመን። እንዴት ነው? ሰብስክራይብ አድርጉ፣ ላይክ እና ሼር አይረሳ። ሜምበርሺፕ ደግሞ ተመዝገቡ። በጣም ጥሩ በጣም ጥሩ እናሳስባለን። ከአየር ጸባዩ ስንነሳ እንግዲህ ተለዋዋጭ አየር ጸባይ ነው፣ ቅዝቃዜ ነው፣ ክረምት ነው፣ ዊንተር ሲዝን። ወደ ጉዳዮቻችን እንግባ። ሰብስክራይብ፣ ላይክ፣ ሼር ማድረጉን ሳትዘነጉ። አንዳንድ የሚገርመኝ ነገር አለ ብሬ። ለምሳሌ እዚህ ሀገር በእኛ ማህበረሰብ በሀበሻው ማህበረሰብ ሀበሻ ብለን የምንጠራው ሰፋ ያለው ኮሚኒቲ የአንዳንድ ነገሮች ተመሳሳይነት አለ። ከቅርብ ጊዜያት በፊት አዶናይ ተክሌ የሚባል በካልጋሪ የሚኖር ኤርትራዊ ልጅ ምሽት ክበብ ላይ አፍተር አወር ፓርቲ የሚደረግባቸው ዝጉብኝ ነው የሚባለው ሰዎችን ለመገላገል ሲል ህይወቱ አልፏል። ለ24 ዓመት ልጅ ነው ህይወቱ አልፏል። በሙያው መካኒክ ነበረ እና በጣም የሚያሳዝን ነው። እና ምንድን ነው በሀበሻው ማህበረሰብ እንደዚህ ፓርቲ ሲደገስ ወይ የሙዚቃ ዝግጅት ሲኖር ጠብና እንዲህ አይነት ግርግሮችን እንኳን ብዙም ወደዛ አይነት ቦታዎች እንግዲህ አሁን ከሄድኩኝ ብዙ ያስፈራል እኮ። አሁን እኮ እንደው የሆነ ዝግጅት ኖሮ ቤተሰብህን ይዘህ ሊሂድ ብትል እንኳን የሚወረወሩ ጠርሙሶች አንተ ማነህ ምናምን የሚሉ ነገሮች ያስፈራሉና እንደው እዚህ ላይ እንደ መግቢያ እናድርገውና ምንድን ነው ምን እየነካን ነው? አመሰግናለሁ። ግን ዳግማዊ ከዛ በፊት ስለ ፕሮግራሞቹ ትንሽ በተን ብታደርግ በኢትዮጵያ ጉዳይ ላይ በትራምፕም እንደምናወራ በአሜሪካና ካናዳ ግንኙነት አሁን የኢኮኖሚ ጦርነትም እንደተጀመረ ግን ቢሆንም ደግሞ የዚህ የሀበሻው ኮሚኒቲ የኛ የኢትዮጵያውያኖች ጉዳይ ስለሆነ ስለሚያገባን ነው የምንወያየው። ብዙ ነገር ማለት ይቻላል። ከዚህ በፊት ድሮ የጉርምስና አሁን እኛ ጎረምሶች አይደለንም፣ ግን እንዴ ደግሞ አዳዲስ በመጡ ልጆች ሀፕን ያደርጋል። እኔ የምመለከተው ለየት አድርጌ እመለከተዋለሁ። ለምሳሌ ድሮ ወደ ውጭ ሀገር የሚወጣው ሰው ለትምህርት ነው።
አሁን ግን ማንም ሰው በተለያየ ሁኔታ ይመጣል። ምን ከኋላ ምን እንዳሳለፈ ምን እንደሆነ ብዙ የምናውቀው ነገር የለም። ስለዚህ ብዙ ጊዜ እኛ ጋር ኢጎ አለ፣ የራስ ፕሮብሌም አለ። አገላግላለሁ ብሎ ጭንቅላቱን ተመቶ ነው ወጣቱ ልጅ ቤቱ ሄዶ መታመሙን አውቆ ሆስፒታል ሲሄድ አረፈ የተባለው። ይሄ ለቤተሰብ ለሀገርም ለወገንም በጣም በጣም የሚያሳዝን ነው። እዚህ ቶሮንቶ ውስጥም እንሰማለን፣ ማታ ላይ እንደዚህ አይነት ድብድብ እንሰማለን። እንግዲህ አንዳንድ ጊዜ ለምን እንደመጡ አያውቁትም ብለን ማሰብ እንችላለን። እዚህ ሀገር የመጣሁት ለምንድን ነው? ኦኬ ፖለቲካ ስደተኛ ነኝ ወይ ደግሞ ኢኮኖሚ ስደተኛ ወይ ራሴን ለማሻሻል። ግን እዚህ ነገር ውስጥ ከመግባታቸው የዚህ ሀገር ሕግ አይፈቅድም። በጣም ቬሪ ሲሪየስ ነው። ዋንስ አንድ ጊዜ ኮምፒውተር ላይ ከከተቱ የትም ቦታ አለ፣ ስራ ሁሉ ላታገኝ ትችላለህ። አሰልት ራሱ ትልቅ ወንጀል ነው እና አሰልት በጣም ትልቅ ወንጀል ነው። ክሪሚናል ሪኮርድ ይኖራችኋል፣ ክሪሚናል ሪኮርድ ላይ ይሰፍራል። በጣም አደገኛ ነገር ነው እና ወጣቶቻችን ታገሱ። እንደ ማህበረሰብ ደግሞ በዚህ አይነት ስማችን ሊነሳ አይገባም። የሀበሻው ማህበረሰብ በአጠቃላይ ስማችን ይሄ እንግዲህ ስንናገር ኢትዮጵያና ኤሪትሪያን ጨምሮ ሀበሻ የሆነው ማህበረሰብ በሙሉ በዚህ ስማችን ሊነሳ አይገባም እና እንደዚህ አይነት አሳዛኝ የሆኑ ነገሮች እንዳይከሰቱ መጠንቀቅ እንዳለብን ነው። ለወጣቱ ቤተሰብ፣ ለእህት ወንድም፣ ለእናት ለአባት እግዚአብሔር ለአዶናይ ተክሌ እግዚአብሔር ጽናቱን ይስጣችሁ እላለሁ እንላለን። ይሄ ለቤተሰብ ልብ የሚሰብር ነው። የሚሰራ ልጅ፣ መካኒክ የሆነ ልጅ፣ ብዙ ቦታ መድረስ የሚችል ልጅ በዚህ መቀጨት አላስፈላጊ ነው። ወደሚቀጥለው ጉዳያችን እናልፋለን። አድዋ 129ኛ የአድዋ ድል ተከብሯል። እዚህም ተከብሯል በቶሮንቶ። በየዓመቱ በድምቀት ነው አይደለም የሚከበረው አድዋ እዚህ። በጣም 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 የሚገርማችሁ ነገር ልቀጥል። በጣም የሚገርማችሁ ነገር አድዋ አይ ቲንክ ውጭ ሀገር ላለነው ኢትዮጵያዊ በጣም ቡትስ ኢነርጂ ነው የሚሰጠን። የኢትዮጵያ 129ኛ ዓመቱን አከበረ። ጣሊያንን ያባረርንበት ኢትዮጵያ ያዋረደችበት የነጭ የበላይነት ወደ ታች ያደረገችበት ስለሆነ በጣም በጣም ደስ የሚል ነው። እንደው ለመናገር ያህል በተለያዩ አገሮች ከሳውዲ አረቢያ እስከ እንግሊዝ፣ የኛ አካባቢ አሜሪካን፣ እዚህ ደግሞ ካናዳ ቶሮንቶና ኤድመንተን በሰፊው ኤድመንተንማ ኢንተርቪው አድርጌዋለሁ አንድ ኃላፊ ቦርድ አቶ ቢንያምን። እጅግ በጣም በጣም ደስ የሚል በሲቲ ሆል ውስጥ ነው የተከበረው ትልቅ አዳራሽ ውስጥ እና የኢትዮጵያ ማህበር በቶሮንቶና አካባቢ በየአመቱ እኔ ኦልሞስት ለ20 ዓመት ነው እዚህ አካባቢ እንትን ያልኩት። 14ቱን ዓመት ግን የቪዲዮ ዶክመንት አለኝ። 14 ዓመት የተከበረው እንግሊዝ ሀገር ለንደንም በሰረገላ ተጠርቶ በሚገርም ሁኔታ ቶሮንቶ በሰረገላ ምናምን አሉ። ግን ቶሮንቶ የአየሩ ጸባይ ልናከብረው ይቻል ነበረ፣ ግን የአየሩ ጸባይ አይሆንም። ስለማይሆን ነው አዳራሽ ውስጥ እንጂ ውጭ ሊከበር ይችላል። እንደው ከበዓሉ ትልቅነት በተያያዘ አንዳንድ ነገሮች ላንሳና እንግዲህ እዚህ ቶሮንቶ ከ45,000 እስከ 50,000 ኢትዮጵያውያን እንዳሉ ይነገራል። ሌላ ከካናዳ ጋር ብዙ የሚያስተሳስረን ሰዎች እየረሱት የመጡት ጉዳይ ከ2000 እስከ 2003 እንደ ጎርጎሮሳውያን አቆጣጠር ነው። ይሄ በኢትዮጵያ አቆጣጠር 92 ማለት ነው። ኢትዮጵያና ኤርትራ ጦርነት ከተካሄደ በኋላ ካናዳ በኢትዮጵያና በኤርትራ ድንበር መሀል ሰላም አስከባሪ ኃይል ልካ ነበር። እስከ 500 የሚሆኑ ጠንካራ ሰላም አስከባሪ ኃይል የላከች ሀገር ናት። ግንኙነታችንን ያሳያል። ወደ ሌላ አንድ ነጥብ ልለፍና ለእኔ የሚያስገረመኝ ነገር ከኢትዮጵያ ውጭ ብዙ ኢትዮጵያውያን ዲያስፖራዎች የሚኖሩበት የት ነው ለሚለው የተመለከትኩት ሳውዲ አረቢያ መሆኑን ያሳያል። በጣም ወደ ሚሊየን ከሚሊየንም በላይ የሚጠጉ ኢትዮጵያውያን ሳውዲ አረቢያ ውስጥ አሉ። ከዛ ቀጥሎ አሜሪካ ነበር የሚመስለኝ ሳውዲ አረቢያ ውስጥ አሉ። እንደውም እንግዲህ በህጋዊ ባልሆነ መንገድ የሚገባው በተለያየ በባህር በምን የሚገባው ሲቆጠር ከዛም በላይ ሊሆን እንደሚችል ነው። ቀጥሎ አሜሪካ ናት። ከዛ ዩናይትድ አረብ ኤሚሬት አለች። ከዛ እስራኤል አለች። እንግዲህ ከኢትዮጵያ ካናዳ 45,000 ብቻ አይደለም። ዛሬ 15-20 ዓመትም 45,000 ሲባል የሰማሁት። ይሄን ቁጥር ማግኘት በጣም አስቸጋሪ ነው። እኔ እንደውም አንድ ሰው ጠይቄው ነበረ፣ ለምንድን ነው ጥንቅቅ ያለ ቁጥር ሲለው ይህንን መረጃ የሚሰጥ አለ መረጃው፣ ግን ይህንን መረጃ ለምን እኛ አንሰጣቸው? ለምን እኔ አልሰጣቸው? አንደኛ
ብዙ ኢትዮጵያ እዚህ ከመጣ በኋላ ኬዝ ነው። ለምሳሌ ኤርትራ ውስጥ ችግር ካለ ኢትዮጵያዊ ኤርትራዊ ነኝ ብሎ ይሰጣል። እንደገና ደግሞ ብዙ ጊዜ የአይደንቲቲ እንትን የኦሮሞ ነኝ ትግሬ ነኝ ኢትዮጵያ አይደለም የሚባል ትውልድ አለ እና ኮንፊውዝድ ነው ያደረጉን አገርንና ፖለቲካን መለየት አቅቶን። ሌላው ዳጊ እንደው በዚህ አጋጣሚ ይሄንንም በደንብ መናገር አለብኝ። ስንበዛ መንግስትን ፈንድም እናገኛለን። እናንተ ሁሌ 45,000 ናችሁ ብለውን ያሾፉባቸው እዚህ ሲትሩ ሂስቶሪ እውነቴን ነው የምነግርህ እና በጣም ቀላል አይደለም። አድዋን በተመለከተ በተለይ የኢትዮጵያ ማህበር በቶሮንቶና አካባቢ ለረጅም ዓመት ማህበረሰቡ ልጆቻችን አገራቸውን ባህላቸውን እንዳይረሱ አድርጎ እንደው ክሬዲት በጣም ለኢትዮጵያ ማህበር በቶሮንቶና አካባቢ በግሌም እንደ ብርሃን ቴሌቪዥንም መስጠት አለብን። በጣም ደስ የሚል በዓል ተከብሯል። በተረፈ እንደው አንዳንድ የሚያስቅ ነገር ጠቅላይ ሚኒስትር አብይ ከመጣ በኋላ ስደተኛ በዛ። ያም ፕሮፌሽናል ስደተኞች ናቸው። ስለዚህ ባለፈው እንዲህ ሳያቸው ለምሳሌ ሙሉ ባንድ ነው ቶሮንቶ ውስጥ ያለ ሙዚቃ የሚጫወት ከ15 ከ20 30 ፕሮፌሽናል ዘፋኞች አሉ። ከዚህ በፊት እኔ እዚህ ስለቆየው አላየሁም እና በዚህ አጋጣሚ ጠቅላይ ሚኒስትሩን ላመስግነው። ደናውን ነው የላክልን። ዶክተሮች 15 20 30 አሉ፣ ኢንጂነሮች አሉ። በስተናል፣ እዚህም በስተናል። ግን ምንድነው ቢውልድ መደረግ አለበት። በኢትዮጵያዊነት መረዳዳት አለብን ነው። በዚህ አጋጣሚ የሚቀጥለው በ29 ኢትዮ ካን ብሪጅ ትልቅ ፕሮግራም አዘጋጅቷል። እዛ ላይ መታችሁ እንድትሳተፉ። ኢትዮጵያዊነት ነው። ወጣቶችን ለመርዳት፣ የአእምሮ በሽተኞችን ለመርዳት፣ የተቸገሩን ለመርዳት እንደዚህ አይነት ኮንፈረንስና አብሮ የመሆን ፕሮግራም አለ። እንደው እንደ ማስታወቂያም ጭምር ነው እየተናገርኩ ያለሁት። ስለዚህ የሚኒሊክ ስናወራ ወደ ኢትዮጵያ ልወሰድህ እባክህ ፍቀድልኝ። አድዋ በኢትዮጵያ እንዴት ነበር? በጣም ጥሩ። አድዋ በኢትዮጵያ በጣም የሚገርም ነበር። የዛሬ ዓመት 2 ዓመት በቀደምታም እዚህ ከአንተ ጋር ስናወራ ተናግሬያለሁ። መንግስት በአሁኑ ሰዓት ምን እንደሚያደርግ አላውቅም። ከዚህ በፊት ግን የኢትዮጵያን ባንዲራ በመቀስ እየቆረጡ ነበረ። አሁንም ሰሜን ሆቴል አካባቢ ዘመዶች አሉ፣ ይደውለውልኛል። ጠዋት ሐውልቱ ጋር እንትን አስቀመጡና ከዛ ሐውልቱን አጠሩት በወታደር። ከዛ እንደ ካናዳ እንኳን አዳራሽ የምናከብረው ብርድ ስለሆነ ነው። አዲስ አበባ ግን ምን ብርድ አለ? ህዝቡን ምን አለ ነፃ ቢለቁት። እንግዲህ ፍሪደም ኦፍ ስፒች እና ነፃነት፣ ነፃ የወጣን ህዝብ ነው ወይስ ቅኝ ለምን አልተያዝንም ነው አንዳንዴ ኮንፊውዝድ ያደርጋልና አንድ የአድዋ አዳራሽ ውስጥ ተሰብስቦ ሰው እኮ ኢትዮጵያን ይወዳል። የኢትዮጵያ ታሪክ ነው የአድዋ ታሪክ። ስለዚህ ማህበረሰቡ በነፃነት መለቀቅ በነፃነት መናገር አለበት እላለሁ። that is big mistake ነው ለኢትዮጵያ መንግስት በነግረው ትልቅ ስህተት በፍጹም መሰራት የሌለበት። በአደባባይ ወጥቶ በዓሉን ለማክበር የሚኒሊክ ሐውልት ጋር ለመሄድ ወይ የፈለገ በራሱ መንገድ ህብረተሰቡ መንግስት የራሱ ኃይሉ ያክብሩ። ለምሳሌ አሁን የኤድመንተን መንግስት ገቨርንመንቱ ሲቲው አክሴፕት አድርጎ በደንብ ፈንድ አድርጎላቸው የስዕል ኤግዚቢሽን ካልቸር በጣም ሲቲ መንግስት ራሱ በጣም ተደስቶ ነው የሚያከብረው። እኛ እኮ ቱሪዝም እኮ ሊያመጣ ይችላል። አድዋ አይ ዶንት ኖ ምን እንደሚያስቡ እኔ ሊገባኝ አልቻለም። ምን አለ ቢከበር አደባባይ ቢከበር። እዚህ እኮ በጣም ይገርማል። እዚህ ልጆቻችን ስለ አድዋ ያውቃሉ። ደስ የሚል ፕሮግራም ነው እየሰሩ ያሉት። ግጥሙ በአማርኛ በእንግሊዘኛ እና አድዋ ያው ሚኒሊክ ሁሌም ንጉስ ነው። በእውነት እናንተ ራሳችሁ ከመቀመጫውም ከምኑ ዞሮ ትላላችሁ እንጂ የሚኒሊክን ታሪክ የአድዋን ታሪክ ማንም ሊሰርዘው እንደማይችል እኔ አረጋግጥልሃለሁ። ይሄ ታሪካዊ ነው። እሺ ወደሚቀጥለው እንግዲህ ይሄ የካቲት ወር በጣም ታሪካዊ ወር ነው በኢትዮጵያ ታሪክ ውስጥ። የካቲት ብዙ ጊዜ ብዙ ነገር አለ ይባላል። ብዙ ነገር አለ። አድዋ የካቲት ነው። ካራማራ ድል ከ47 ዓመት በፊት ወሮ የመጣውን የሶማሌ ጦር የተሸነፈበት የካራማራ የካቲት 12 የሰማዕታት ቀን ነው። መሬት ላራሹ በየካቲት ነው የታወጀው። የካቲት 1982 ምጽዋ ሻዕቢያ ምጽዋን የተቆጣጠረበት ጊዜ ነው እና የካቲት በጣም በኢትዮጵያ ታሪክ ውስጥ የካቲት አብዮቱም የፈነዳበት ነው። ሰውየው ፈነዳል እንዳለው እስኪ እሱን ነገር ተናገር።
አይ ሰውየው ያዙት በፊት ጊዜ እንግዲህ የአብዮት ጥበቃ ነው ምናምን ይዞ አንተ የት ነበርክ? እንዲህ አብዮቱ እንዲህ ሲፈነዳ ሲሉ ሰውየው መፈንዳት የሚለውን የተረዳው በሌላ መንገድ ነውና ወይኔ ፈነዳ እንደ ያለ የሚባል ነገር እንግዲህ እና የካቲት በጣም ታሪካዊ ወር ነው። በነገራችን ላይ ይቅርታ አድርግልኝና ስለ ካራማራ ሲባል ሁልጊዜ ታማኝ በየነ ነው ብዙ ጊዜ ዶክመንተሪ ፊልሞችን አዘጋጅቶ አሳይቷል። በዚህ አጋጣሚ ታማኝ በየነን ከልብ አመሰግናለሁ። የኢትዮጵያ ታሪክ እንዳይጠፋ በጣም የሚጥር ሰው ነው። ብዙ ጊዜ አይቼዋለሁ እና ባለፈውም ካራማራ ሲከበር፣ አሁን ከዚህ በኋላ መንግስት አያከብረውም። ካራማራ ሲከበር ታማኝ በቦታው ላይ ባንዲራ ይዞ ደስ ይላል። የኢትዮጵያ ታሪክ ነው ካራማራ። ታሪክ ብዙ ነገሮችን ይዞ ይመጣል እና ከዛ ታሪክ ደግሞ የሚዳኘው እንደ ጊዜው ነው፣ እንደተፈጸመበት ጊዜ ነው። አሁን ላይ ተቀምጠህ የዛሬ 200 ዓመት ታሪክን መዳኘት አትችልም። በጊዜው በተፈጸመበት ሁኔታ ላይ ነው። አፄ ምኒልክ ለምን ምርጫ አላካሄዱም ብለህ አሁን አፄ ምኒልክን እንትን ማለት አትችልም። ምክንያቱም በጊዜው ነው የሚዳኘው፣ በጊዜው በሰዓቱ በነበረው ኮንቴክስት። ግን ጀግና ነበሩ። አገር ወዳድ ናቸው። ኢትዮጵያን የሚወዱ ህዝብን የሚወዱ ሰውን የሚወዱ ናቸው እና እሳቸው አይነት መንግስት ይስጠን። ታሪክ መጠበቅ ያለበት ነው። ትውልዱ ማስተላለፍ ያለበት ነው። በካሪኩለም ውስጥ መግባት ያለበት ነው። የኢትዮጵያ ሰዎች ሲጠሩ እና በቃ አገርህን ጠላት ወራሪ መጥቶብሃል ሲባል ሌላውን በውስጥ ያለውን ልዩነት ትቶ ነው አገሩን። በካራማራም ጊዜ የኢትዮጵያ ገበሬ ነው አገር ተወራለች ሲባል ሄዶ እንትን ያለው እና ይሄ በጣም የምናከብረው ነው። አድማጮቻችን፣ ወደ ሌሎቹ ርዕሰ ጉዳዮቻችን አልፋለን። የኦንታሪዮ ምርጫ እና የአሜሪካና ካናዳ የንግድ ግንኙነትን በተመለከተ ተመልሰን ስንመጣ እንመለከተዋለን። መልካም ጊዜ። ተመልሰን እንመጣለን። ተመልሰን መተናል። የዩክሬኑ መሪ ዜሌንስኪ ወደ ዋይት ሀውስ አቅንቶ ነበር። በዓለም ታሪክ ታይቶ የማይታወቅ አይነት በሚዲያ ቡሊንግ በጋዜጠኞች ፊት ለፊት እንዲህ አይነት ነገር ሰውየውን ምንም አይነት ሰው ይሁን ምንም አይነት ተግባር ይፈጽም እኔ ከእሱ ጀርባ አገር አለ ብዬ አምናለሁ። ዩክሬን የምትባል ሀገር አለች። ዩክሬናውያን አሉ። ጦርነቱ ጅማሬ መነሻው ሌሎች ነገሮች ሊኖር ይችላል። ግን እነዚህ ነገሮች በሰለጠነ መንገድ በጨዋነት መነጋገር ሲገባ በሱ ላይ ምንድነው ካሪዲያስ የሚሉት ነገር አለ። አቲቲዩዳቸው የእሳቸው እኔ በጣም ተስፋ ያደረኩት ቫይስ ፕሬዚደንቱን ነበር። ቫይስ ፕሬዚደንቱ በጣም ትልቅ ግምት የሰጠውን ሰው ነበር። ወደ ምርጫ ራሱ ሲገቡ ትራምፕ ብዙ የማይጨበጥ ሰው ናቸው። ይሄ ሰውዬ ግን በቃ ያረጋጋዋል፣ ሂደቱን ኮንትሮል ያደርጋል ብዬ ገምቼ ነበር። በጣም ተስፋ ቆርጫለሁ በሱ። አዎ፣ ግን እዚህ ጋር ዳግማዊ ምንድነው አሁን ለምሳሌ እንዲህ አይነት ነገር ስትመለከት የአንድ ሀገር መንግስት ፕሬዚዳንትን አምጥተው ሲያዋርዱ ሌሎች የአፍሪካ መሪዎች ምንድን ነው የሚማሩት የሚለውን ጥያቄ ልጠይቅ። ሌሎች ሀገሮች መማር ያለባቸው አሁን እንደ ኢትዮጵያ አይነት በጣም ለምሳሌ በተደጋጋሚ የሚነሳ ጉዳይ ነው ያነሳበት።
ትራምፕ በግብፅ ጉዳይ የሚፈልጉት ነገር አለ። ለምሳሌ ጋዛ ላይ ያሉት ፍልስጤማውያን ወደ ግብፅ መሄድ አለባቸው፣ ጋዛን እኛ እንቆጣጠራለን፣ እንደገና መልሰን እንገነባለን ብለዋል። ግብፅ ይህንን መፍቀዷን እርግጠኛ አይደለሁም፣ የምትፈቅድም አልፈቀደችም። ግን ግብፅ የሆነ የአሜሪካንን ፍላጎት ለማስፈጸም በምትነሳ ጊዜ የአባይ ግድብ ሁኔታ መነሳቱ አይቀርም። ይሄ ትልቅ አጣብቂኝ ነው የሚፈጥረው። ስለዚህ አሁን ብቃት ያላቸው ባለሙያዎች፣ ብቃት ያላቸው አሜሪካም ሀገር የተመደቡት ዲፕሎማት፣ በቅርብ ጊዜ የተመደቡት ዲፕሎማት ጥሩ ሰው ናቸው፣ ግን የዲፕሎማትነት ልምድ የላቸው። ዲፕሎማት አልነበሩ፣ የሰላም ሚኒስቴር ነበሩ አቶ ብናልፍ የሚባሉ እና ዲፕሎማቲክ በሆነ ጉዳይ ላይ ትልቅ ዝግጅት ያስፈልጋል። ምክንያቱም ግብፅ ትራምፕ እና ግብጾች ከተገናኙ ብዙ ነገር ሊመጣ ይችላል። እኔ እንኳን እንደው ጭማሪ መናገር የሚፈልገው በተለይ ቁጭ አድርገው ዜሌንስኪን እንደዛ ሲያብጠለጥሉት አንድ የተሰማኝ ነገር አለ። ምክንያቱም መጀመሪያም ዜሌንስኪ ስልጣን ላይ ከወጣ በኋላ በአሜሪካ ተባባሪነት ነው ወደ ጦርነት የገባው። ግልጽ ነው። ዌስተርኖች፣ አውሮፓውያኖች ኔቶ ግባ እንዲያደርግ ምክንያቱም ሰው ከጎረቤት ጋር ተቁጭ ብለህ አውርተህ ዲል አድርገህ ህዝብህን መጠበቅ ስማርት መሆን ያለብህ። አሁን ኢትዮጵያ ውስጥም የሚታየው እሱ ነው። መሳሪያ የሚመጣው ከውጭ ነው፣ የሚገደለው ዳው ህዝብ ነው። እና አንድ ቀን ያ መሳሪያ የሚሰጠው ደግሞ እንዲያደርግ እንዲ ካላደረግ እንዲ ትዋረዳለህ። ስለዚህ በተቻለ መጠን ለሁሉም እንደ ኢትዮጵያዊ እንደ አገር ወዳድ የኢትዮጵያ መንግስትም ፊት ለፊት ነው የምናገረው፣ በትክክል ከህዝብ ጋር ተስማምተህ ህዝብን አዳምጠህ መኖር አለ። ምክንያቱም ስልጣን አደራ ነው፣ የተወሰነ ጊዜ ነው። አንዳንድ ነጥቦችን ሰዓታችንም እየደረሰ ስለሆነ ፈጠን ብለን እናንሳና ኦንታሪዮ ውስጥ እንግዲህ ምርጫ ተደርጓል። ዳግ ፎርድ ለሶስተኛ ጊዜ በማጆሪቲ ድምፅ ኦንታሪዮ ይመራሉ። ያነሱት ዋና ነጥብ ከትራምፕ የሚመጣውን የታሪፍ ስጋት እቋቋማለሁ በሚል ነው አሸናፊ የሆኑት። እንግዲህ ያለምንም ብዙ ትግል ነው ለማሸነፍ የበቁት። እነኚህን ይመስላሉ በኢትዮጵያና አክቹዋሊ እሱ ብቻቸው የፎርድ ይህንን እቋቋማለሁ ብቻ አይመስለኝም። በተለይ የካናዳ ሊበራል ትሩዶ ብዙ ስህተቶች እንደሰራና ረጅም ዓመት እንደተቀመጠ ሰው ሰልችቶታል። ስለዚህ ወደ ኮንሰርቫቲቭ የመዞርም ሀሳብ አለ። ምናልባት ጠቅላይ ሚኒስትር ወደፊት ኮንሰርቫቲቭ ይሆናል የሚል ገምት አለ። ደረጃ ይሄ እንግዲህ ዲሞክራሲ ሂደት ለሀገራችንም ትምህርት ነው። ለምሳሌ ፌዴራል መንግስቱ ላይ ኮንሰርቫቲቮች ሲመሩ ግዛቶችን ሊበራሎች ሊመሩ ይችላሉ። እነኚህ ግን አንዱ ከሌላው የራሱ በህግ የተወሰነ የኃላፊነት ድርሻና ገደብ አለው። በሚያስማማቸው ጉዳይ ላይ ይስማማሉ፣ በሌላው ጉዳይ ላይ ሀገርን ያስቀድማሉ። ይሄ ነው ዲሞክራሲ ማለት። እንዲህ እየተሳሳብክ የምትሄድበት ነው። ሌሎች ሰሞኑን ከተማ ውስጥ በኢትዮጵያ ቴሌቪዥንም በተለያዩ ሚዲያዎች የምንሰማው የአሰብ ጉዳይ ነው። እንግዲህ በዚህ በእኔና በአንተ እድሜ ኢትዮጵያ ውስጥ ብዙ ጦርነት፣ ብዙ ህዝብ፣ ብዙ ጦርነት ተካሂዷል። በተለይ የኢትዮጵያና የኤርትራ፣ ሶማሌ ከኢትዮጵያ፣ አሁን አማራ ክልል፣ ኦሮሞ ክልል የጦርነት ብቻ ነው። በተለይ ጠቅላይ ሚኒስትር ደግሞ አብይ ከመጣ በኋላ ጦርነት ቀጥሏል። እኔ እንደ አንድ የካናዳ ዜጋ፣ እንደ አንድ ኢትዮጵያ ውስጥ እንደተወለደ ሰው መንግስት ሁልጊዜ ኃላፊነት አለበት በተቻለ መጠን ጦርነትን ማቆም የሚል ሀሳብ በተለያየ ቦታ እናገራለሁ። ነገር ግን የሰሞኑ ግን ሩመር በኃይለኛ ሁኔታ ነው ያለው። ምናልባት ጦርነት ይነሳል የሚሉም ኢትዮጵያኖች ብዙ አሉ እና ጦርነቱ ከመነሳቱ በፊት እንዲያስቡበት። ጦርነት ኮስቲ ነው በጣም እና ደግሞ በየተወሰነ ጊዜ የሚመጡ ጦርነቶች ድሃ ነው የሚሞተው። ድሃ ጠባሳዎች አይተናል። ፖለቲከኞች እነሱ አይደሉም ዋጋ የሚከፍሉት። ዋጋ የሚከፍለው መጨረሻ ሸሽተው በየሀገሩ ይኖራሉ። አየናቸው አይደል? በዚህ ሁኔታ ዋጋ የሚከፍለው ህዝብ ነውና
በተቻለ መጠን ያው ሰላም ለእኛም ለጎረቤቶቻችንም በሙሉ ለምስራቅ አፍሪካ ሰላም እንዲሆን ነው። እንግዲህ ተመልካቾቻችን ያለውን ነገር በሙሉ ነካ አድርገነዋል። ዛሬ ሐሙስ ነው። ሐሙስ ቀነ ቅዱስ ጾም ገብቷል። ለምትጾሙትም ያው እግዚአብሔር በሙስሊሙም በክርስቲያኑም እግዚአብሔር ያው ጾማችሁን ሰምቶ አገራችንን ሰላም ያደርግልን። ጦርነት ካሁኑ መንግስት እንዲያስብ እንዲነጋገሩና በሰላም ሁሉ ነገር እንዲሆን እንመኛለን። እንደ ብርሃን ቴሌቪዥን ዳጊም ጊዜን በቃ እንደምንም ብለን ነው ተማሙተን መተን ፕሮግራማችንን የምናዘጋጅ። ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። ምንም የሚያስወጣችሁ ወጪ የለም። እንደው ጠቅጠቅ አድርጉት እዚጋ ነካ አድርጉት። እኔ በጣም ይገርመኛል። አሁን እኛ ገንዘብ ስጡን አላልንም፣ ሜምበር ሆናችሁ ተመዝገቡ ብለናል። ትክክል ነው። ግን አንድ ሰው ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ምክንያቱም ብርሃን ቴሌቪዥን የእናንተው ሚዲያ ነው፣ የኢትዮጵያዊ ሚዲያ ነው። ሁላችሁንም ነው የምናስተናግደው። ያው ኢትዮጵያዊ ሆኑ እንጂ እናስተናግዳለን። አበሻ በሙሉ እናስተናግዳለን። በየኮሚኒቲ ዘግበናል። የኤርትራውያንም ኮሚኒቲ ሄደን እንዘግባለን፣ እንሰራለን። ሰብስክራይብ አድርጉን። ምንም ወጪ አያስወጣችሁ። ላይክ ሼርም አድርጉት ለጓደኞቻችሁ። ምንም አያስወጣችሁ። በቃ ተመልካቾቻችን እንግዲህ ፕሮግራማችንን ጨርሰናል። ያው መልካም ጊዜ። ራሳችሁን ጠብቁ ከብርድ። ጤና ይስጥልኝ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ ጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳትዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን። ጤና ይስጥልኝ። ሰላም ሁኑልኝ። ቴንክ ዩ